ቀጣ ደወለ። ሄሎ ወንድሜ ክርስቶፎሮስ ፋሻለ ማልበል ወንድሜ። በነገራችን ላይ እዚህ ጋር ማልበል የምለው ጠፍቶኝ ምናምን አይደለም ወይ ስልኩ የነበረ የሆነውም አይደለም። የእኔ ስልክም እንግዲህ የሰጡት አካላት ሰጥተውታል። ኦኬ ምንም ችግር የለውም እንተዋወቃለንም። ግን ራሱ እንዲናገር ከመፈለግ ነበረ። ያው ይለያል፣ ምንም ችግር የለውም። ሄሎ ወንድሜ ክርስቶፎሮስ ብታርፍ አይሻልም? ማልበል ወንድሜ። እረፍ ብያለሁ፣ የመጨረሻ ነው። አማን ነህ? ያ እረፍ ብያለሁ የመጨረሻ ነው አለ። እንግዲህ ያን ዕለት አማን ነው ወይ ስለው ዘጋ ማለት ነው። እና እንደዘጋ እንግዲህ እንደገና ደግሞ መልሼ ደውላለሁ። አማን እንዴት አለ ወንድሜ? እየዛትክብኝ ነው? እኔ ጋር ተገናኝተን እናውቃለን። በቤተ ክርስቲያን ጉዳይ ስትወሰልት ነው ያዝኩህ። ሌባና ወንበዴን ማንንም ነው የማልመረው። ምን እየዛትክብኝ ነው? አንተ እየዛትክብኝ ነው? እየዛትክብኝ ነው? ያ ምክንያቱም አሁን እዚህ ጋር ለምንድን ነው ዝም ያለው? በአንድ በኩል ነቄ ለመሆን ይሞክራል፣ በአንድ በኩል ደግሞ ሞኝ ነው እና ሪከርድ ሊደረግ እንደሚችል ስለገባው ይሄ መጨረሻ ነው። በአካልም ተገናኝተን አናውቅም፣ እንደዚህም አይደለም እንደዛ፣ ስለዛ ብታርፍ ይሻልሃል ነው ያለው። እና እኔ ደግሞ አይ እኔ እንደው ይቅርታ አድርግልኝና ለሌባና ለወንበዴ በቤተክርስቲያን ጉዳይ መተውብኝ ምንም አይነት ዛቻና መስፈራሪያ የሚያቆመኝ አይነት ሰው አይደለሁም አይነት የሚል ምላሽ ነበር የሰጠሁት በወቅቱና እንግዲህ እሱ የፈለገውን አይነት አካሄድ ይሄድ፣ ምንም ችግር የለውም። ቤተክርስቲያን ግን እውነት ለመናገር ታሳዝናለች። አባት እንደሌላት ልጆችም እንደሌሏት በዚህ ልክ አይኑን አፍጦ ጥርሱን አግጦ ወንበዴያዊ በሆነ አካሄድ ለአንዳንዶቹ እዚህ ማህበራዊ ሚዲያ ላይ ገንዘብ እስከ መክፈል ድረስ ነው የሚደርሰው ይባላል። እና እንግዲህ በአትሊስት የምንሰማውን ጭምጭምታ ነው። መሬት ላይም ባለው እንዲህ አይነት አካሄዶች እንዳሉ ይሰማል ዞሮ ዞሮ። እና በዚህ ልክ እንግዲህ እየሄደ ያለ ሰው በጊዜ ባክህን ተመለስ፣ አሁንም ወደ ራስህ ተመለስ። በዛም በዚህም የሰበሰብከው ገንዘብ እንትን አይልህም፣ ዝናውም የትም በቃ እንዲሁ ይቀራል። የበደልካትን እህት ካሳት፣ የበደልካትን ቤተክርስቲያን ካሳት ከመቼውም ጊዜ በላይ ደግሞ እና ወደ ቀልብ ተመለስ፣ ንስሐ ግባ። ዲያቆን አይደለህም? አስቀምጥ፣ የምታደርገውን ነገር አስቀምጥ። ትክክል አይደለም። በቤተክርስቲያን መሸቀሉ ይብቃ ከዚህ በኋላ። በቃ ምንድነው እስቲ የጎደለብህ ነገር ምንድነው? እሱም ይናገራል። በነገራችን ላይ ምንድነው የጎደለብህ ነገር? ምንድነው ያጣኸው? ሁሉንም ነገር ቤተክርስቲያን ሰጥታለች። እረፍ ነው ያለው አይደል? ከዚህ የተለየ ነገር ብለናል። እና ቤተክርስቲያንን ግን በአደባባይ ለምን በዚህ ልክ በያማንያን ዘንድ ሳይቀር እንድትሰደብ ለምን አደረካት ነው ያለው። እንደዛ እኮ ነው ያለው። እና ንስሐ ግባ እባክህን። እና በአደባባይ ነው ይህንን ጉዳይ ያደረከው። በአደባባይ ናና ማጥራት ያለብህን ነገር አጥራ ነው ያለው። ዛሬም እያልን ያለ ነው። በዚህ አጋጣሚ ከስርም እየሰማ ነው። ብዙ አካውንት ነው ያለው እና በዋናው አካውንት ባታዩት በሌሎች አካውንቶች ገብቶ ይሰማል። አሁንም ቢሆን መምጣት ነው የሚያዋጣው ወንድም አለም እንጂ የሆነ ጊዜ ገሌ ላይ የሆነ ጊዜ ለከዛ ዛቻ ከዛ ምንም አታመጣም። ምንም ነው የምልህ፣ ምንም አይ ነው እንዲህ አይነት የወንብድና ስራዎች እኔ ሲጀመር ልንገርህ በእግዚአብሔር እንኳን የምታምን አይመስለኝም። እኔ ስገባበት ይሄንን አምኜ ነው። በእግዚአብሔር ደግሞ የማያምን ሰው ምን ሊያደርግ እንደሚችል አንተን በማየት እኮ መማር ይቻላል። እዛ የምታደርገውን በሙሉ ድራማ ማለት ነው። በነገራችን ላይ እግዚአብሔር መንፈስ ቅዱስ የተለያቸው ሰዎች እንዲህ ነው የሚያደርጉት። ለእናንተ ዲያቆን ናቸው፣ ግን ሰይጣን ናቸው። ሪሊ ሰይጣን ናቸው ማለት ግብራቸው ነው ብላችሁ ለእናንተ እንደዚህ የሚያገለድሙ መጋቢ ሐዲስ ምናምን ናቸው። ሪሊ ግን ህይወታቸው ግን በቃ ሌላ ነው ማለት ነው። ስለዚህ ድብና አድርጌ ነው የማውቀው፣ ድብና አድርጌ ነው የምረዳ። እንዴ ምን ሆነ ነው ሞኝ ይመስላለሁ እንዴ? እና በዚህ ልክ ቤተክርስቲያን የተዳፈረ ሰው እኔንም አንዱን ግለሰብ ምን ይሄ እኮ ምን ሳላቅበት የገባውበት መንፈሳዊ ትግል የለም። እና በዚህ ልክ ነው አሁንም እየሄደ ደግሞ አንዳንዶቻችሁ ደግሞ እያጨበጨባችሁለት ምናልባት ጉዳዩን ደግሞ ባለመረዳት እንደው ችግር የለውም እኮ እኛ ይቅርታ አድርገንልሃል እንደው በቃ ችግር እያላችሁም የምንመለከተው እና ጀግናው የማይሰበረው ምናምን እያላችሁ ማለት ነው።
ቤተክርስቲያን ላይ ያላገጠ እስቲል አሁን እዚህ ጋር ፎቶ ላይ የምትመለከቱት ምናልባት በቅርብ ለመጣችሁ ይሄ አለባበስ ምን የሚሉት አለባበስ ነው? እንዲህ ያለ ካባ፣ እንዲህ ያለ ሻሽ፣ እንደውም ወረቆም ሳይሆን አይቀርም እያሉ ነው ወንድመቶቼ። እኔ እንግዲህ ዝቅ አድርጌው ሻሽ አድርጌዋለሁ። እዛ ልብሰ ተክህኖ ከነመጾር መስቀሉ የምን የዲያቆናት ግን ዲያቆን ነው ወይ? አይደለም፣ አይደለም፣ አይደለም። እባካችሁ ቤተክርስቲያናችንን አንጉዳ። ይሆን የአእምሮአችንን መጠን ልክ ቤተክርስቲያን ደጅ ደርሰን ቄጤማ ገዝተን እንደመመለስ አይነት ነገር አድርገን አንስፈው። ቤተክርስቲያናችን ከኛ ምግባር ትልቃለች። ቤተክርስቲያን ያላት ሀብት እኛ ከምናስባት ብዙ እጥፍ የላቀ ነው። አሁን እያስቸገረ ያለው በየሆነ መጠን በራሱ አእምሮ ልክ ቤተክርስቲያን የሰፋ የሚሰጠው ትንበያና ትንተና ነው። ስለዚህ ክቡራን እህቶች፣ ወንድሞች በተቻለ መጠን የቤተ ክርስቲያን ማዕረግ በዚህ ደረጃ መዘበቻ ሲሆን በጣም እንደ ጉዳዩን ምንም እንዳልተፈጠረ ደሞ አንዛዙ ደሞ አብዙት ደገሙት መተው በጣም ቀላል ባይዘው። እናንተ ካልገባችሁ እኛ ከገባን አንድ ስቴፕ ራሳችንን ለመጠበቅ እንሻላለን ማለት። ያ ማለት መስማት ያለብንንና የሌለብንን አጥርተን እናውቃለን። ራስን ለማዳን እንዲህ ያሉ ነገሮች በቂ ሊሆኑ ይችላሉ። ነገር ግን እያዩ ዝም ማለት ቤተክርስቲያናዊ ጠባይ አይደል፣ የቤተክርስቲያን ልጅነታዊ ሐሳብ አይደል። ስለዚህ የቤተክርስቲያን ማዕረግ ይጠበቅ። እስከምን ድረስ መሰላችሁ? አሁን ማዕረጉን ሰጡት እስከተባሉ ብፁዓን አባቶች ድረስ ጥያቄ ይቀርባል። ከምን አንጻር ሰጡት? ዝም ብሎ እየተነሳ ማዕረግ እንደ ፌስታል ዳቦ ለሁሉም ይታደላል? እንደዛ ነው? ገና ለገና እንደው አስተዳደር ነክ ቦታዎች ላይ ምናምን ስለተገኙ ይቻላል የቤተ ክርስቲያንን ማዕረግ እየሸነሸኑ መስጠት? እንደገና አሁን ቅድም ክርስቶፎሮስ እኮ ያነሱት ነገር አለ። ሰው የሆነ የቤተ ክርስቲያን ነገር ላይ ቤተ ክርስቲያን የሚጎዳ ነገር አድርጎ እንደሆነ ኃጢአት አይደለም ማወራችሁ፣ በይሆነ ለሰዎች በሚጋርድ መልኩ ቤተ ክርስቲያን ላይ በማዕረጓ ላይ በክብሯ ላይ ሰው ጥፋት ላይ ተሳትፎ እንደሆነ ቆም ይላል። ይቅርታ የሚረጋው በነገራችሁ ላይ በእንደዚህ አይነት መንገድ ሰው ይቅርታ ጠይቆ ቸኩሎ ደግሞ ሌላ አይነት መንገድ ከመረጠ እሱ አጥፊ። ስለዚህ ድጋሚ መዘበት የሆኑ ጳጳስ ጋር ሄዶ ደግሞ የሆነች እንትን ሰርቶ ሿሿ ሰርቶ እንደገና መጋቢ ሃይማኖት። ችግሩ እኮ እኛ እያልን ያለው ምንም አልመገብክም ነው። ምንም የመገብከው ነገር የለም። ምንም የምትመግበው ነገር የለም። አሁን ባለው ሁኔታ የምትችለው አጨብጭቡ ልበሉ ነው። እሱን ከቤተ ክርስቲያን ማዕረግ ላይ ወረድ ብለህ እንደማንኛውም ምእመን ማድረግ ትችላለህ። አትጋርድ ነው። ምክንያቱም በዚህ በጣም ብዙ ንጹሃን ይጎዳሉ። በጣም ብዙ የማያውቁ የቤተ ክርስቲያን ማዕረግ ብቻ የሚፈሩ ስሙ ስለተጠራ ብቻ የሚደነግጡ ንጹሃን ሩሩሃን ይስታሉ ነው ሐሳቡ ከተጨበጠ። ደግመን አሁን በዚህ ነገሮች በቃ እንደ ሸማኔ ሞርወራ እየተፋጠኑ ርዕሰ ጉዳዮች ላያችን ላይ በሚንጫጩበት ሰዓት እድል አልሰጥ ብሎን ገብተን እንደዚህ የምናወራላችሁ የቤተ ክርስቲያን ማዕረግና የቤተ ክርስቲያን ክብር መዘበቻ አይሁን ነው። እኔ እንደውም ብዙ ጊዜ ሁላችሁም ኃጢአት እየነቀሳችሁ እንዲያሉት ከምትሉት ሰፈር አይደለም ነገሮችን የምናገረው። እኔም ብቻ ሳሉ ሌሎች ወንድሞቼ እህቶቼም በዛ ደረጃ አይደል። ቤተ ክርስቲያን ግን መኖር አለባት። እናንተ ለመኖር ነገንስ ካህኑም ሌላ ዲያቆኑም ሌላ ቅይጥ ከሆነብን የማይታመን ከሆነ የት ሄደን ማጋ ሄደን ነው ንስሐ የምንገባው? እስቲ አስቡት። የት ሄደን ነው ጸበል የምንጠመቀው? የት ሄደን ነው የምናስቀድሰው? ካህን ከሌለ እኮ ቅዳሴው ባዶ ነው ምእመናን። ዲያቆን ከሌለ እኮ በቃ ታጎለ እኮ ቅዳሴው ስርዓቱ በሙሉ። ቤተ መቅደሱ እኮ የሚሰጠው አገልግሎት እኮ ክንፉ ተመታ ማለት። ዛሬ ለምንድነው ደረታችንን ነፍተን ምን ሄደው? በቤተ ክርስቲያናችን እኮ ማነስንባል ከየትነስንባል የኦርቶዶክስ ተዋሕዶ ቤተ ክርስቲያን ልጅ እምንለው እኮ በማዕረጋት ተጠቅመው ታላላቆች ስላስከበሩ ነው። በአዲስ ዓመት መግቢያ መጋቢ አዲስ ዶክተር ሮዳስ ምን ያክል ነው የልብ የሰጠ? ምን ያህል ነው ደረታችንን የነፋ ነው? ምን ያህል ነው በመንፈሳዊ ትሩፋት ደስታ ይሆነልን? አያችሁ፣ የማዕረግ ማለት እንደዛ ነው። ነገሮችን ጥልቅ ብሎ የቤተ ክርስቲያን ዕውቀቷን ጥበቧን ለራስም ለትውልድም በሚተርፍ መልኩ መሰነድ፣ ማቅረብ፣ ማስተማር፣ መንገር፣ ማስተላለፍ። እንዴ ይሄ በሌለበት ሁኔታ
እምነትን አውጥቶ እንደው እምነት ነው በማለት ለማቅለል ደግሞ አይደለም ሂዱ ተንደርደሩ አሉ። ለማቅለል አይደለም። አቡነ ሐራ ድንግል ተአምራታቸው፣ አባትነታቸው፣ አማላጅነታቸው በእኛ ላይ አለ። ጠበላቸውም እምነታቸውም ፈዋሽ ነው። ያንን ማስተዋወቅ ግን መጋቢ ሐዲስ አያስብልም። እንዲህ ከሆነ ለአመታት በቲክቶክ የደከሙ ሰዎች የደከሙ ወንድሞች በጣም በእንደዚህ አይነት ሁኔታ ብዙ የለፉ ልጆች ጳጳሳት በሆኑ ነበር እንደዛ ከሆነ። ስለዚህ በዛ መንገድ የሚደረግ የሚሰጥ ማዕረግ የለም። ስለዚህ ጨዋታው ከማዕረጉ ነው። ለምን ሆነ ነው፣ በቤተ ክርስቲያን ክብር ነው። ነገ እነ መጋቢ ሐዲስ እሸቱ ሲሳቀቁ ማየት ነው የምትፈልጉት? ነገ እነ መጋቢ ሐዲስ ሮዳስ ሲሸማቀቁ እንዴ አንዳንዴ እኮ ሊቃውንት እኮ በጣም እኮ ተሽኮርምሞ እኮ ጥፍጥፍ የሚሉበትን ነገር ነው እያደረግን ያለ ነው። እና ይሄ ጥያቄ ከማዕረግ አንጻር ከቤተ ክርስቲያን ክብር አንጻር የሚሰነዘር ነው። አሁንም በአራት ነጥብ መናገር የምፈልገው ከኃጢአት አንጻር እየተነተናችሁ እናንተ የምትሉ ሰዎች ስለ ኃጢአት ሳይሆን እያወራን ያለ ነው ለኔም ለኛም ለናንተም ለነፍሳችን ድህነት ለነፍሳችን እረፍት የምትሆነው ቅድስት ቤተ ክርስቲያን መከበሯ ላይ ነው። በምን መንገድ እንደምንገልጥላችሁ ከዚህ በላይ አናውቅ። ይሄ ግለሰብን አታክ ለማድረግ ከመስመር ውጭ ለማስወጣ እራሱ አማን ልቦና ያውቀዋል። በነገራችሁ ላይ በደንብ ያውቀዋል። በጠላትነት ይሄን ሐሳብ እንደማንሰረዝር ምክንያቱም በእጅ አዙር የሚመጡ ሰዎችን የምንላቸው ነገር አለ፣ የምንመልስላቸው መልስ አለ። ያን እንደሚነግሩት እናውቃለን። ስለዚህ አሁን በክፋትን ይሄ በግለሰብ ጠላትነት እንዳልተነሳነበት ያውቃል። ካፈርኩ አይመልሰኝ ነው እንጂ ይሄ በሌላ መንገድ ሰዎችን እንትን ያለ አንዳንዴ መዝሙራት እኮ የተዘመሩት ለትክክለኛ ህይወታችን ነው እንጂ ለማስመሰል ህይወታችን አይደለም። ያንን ጭብጥ እያደረጉ በቃ እንደዚህ ሆነ በጠላቶች ፊት ሞገስ አገኝ እንዴ! በጣም ከባድ ነው ክርስቲያኖች። ስለዚህ ጥንቃቄ ልናደርግ ያስፈልጋል። ከትርፋቸው ጋር ነው ጉዳዩ። ትርፉ ደግሞ መንፈሳዊ ነው። እዛ መስመር ላይ ካላገኘ ነው ማዕረጉ ያለ አግባብ ከተሰጠ እስከ ብፁዓን ሊቃነ ጳጳሳት ድረስ መጠየቅ ይኖርበታል። ለምን ተሰጠ እንዴት ተሰጠ የሚለው መታወቅ አለበት። ያለበለዚያ ልንጎድፍ ነው። ይሄንን ለማለት እወዳለሁ። ቤተክርስቲያንን እንውደዳት፣ ግድ የላችሁ። እሱ ነው የሚያዋጣው። እግዚአብሔር ይስጥልኝ። እናመሰግናለን ቴዶዬ፣ በጣም ጥሩ አድርገን ያስቀመጥከው። እስቲ ምናልባት አንዳንድ እንትኖችን እናስደምጥ መሰለኝ። አሁን የገባችሁም ሰዎች አላችሁ፣ ታብና ኮፕሊንኩን ከፍ አድርጉት። እስቲ ስለ ስሙ ቆይ፣ እስቲ ቪዲዮ መክፈት ከቻልኩ አንዴ ምናልባት እዚሁ ገስት ላይ ቁጭ ብሎ ስሙ ከመጋቤ ሐዲስ እንግዲህ ቲክቶክ ላይ ሁላችሁ የምታውቁት መጋቤ ሐዲስ ዛማኑኤል እንደዚህ ብሎ ነው። በኋላ ላይ ግን አስቀይሬዋለሁ ከጳጳሳቱ ጋር ተነጋግሬ ደግሞ ብሎ እሱ የሚናገርበት አለው። ማለትም እኛ ጉዳዩን ይዘነው ከመጣን በኋላ ለምን ካልን በኋላ ቅድም እንደነገርናችሁ ማለት ነው እንግዲህ ምን ስልጣን እንዳለው እንግዲህ እግዚአብሔር ይወቀው። ብቻ እሱን ቸክ የምናደርገው እናደርጋለን። ዞሮ እዚህ ላይ ራሱ ከዛ በኋላ ነው ገብቶ የሚናገረውና እስቲ እንስማው። ማዕረግ እንደማንኛውም ሰው ሂጄ ከሊቀ ጳጳስ ተቀብያለሁ። እሱም ደግሞ ይሄ ማዕረግ አይገባህም አሁን ለጊዜው ስላሉ እሱንም ደግሞ ሂጄ ሊቃነ ጳጳሳትን አማክሬ መጋቤ ሐዲስ የሚለውን አስቀይሬ መጋቤ ሃይማኖት እንዲሆንልኝ ቀይሬዋለሁ። የበፊቱንም ማስረጃ የአሁኑንም ማስረጃ ለሰው ማሳየት እችላለሁ። ማዕረግ እንግዲህ ይሄ የሚገርማችሁ በቅርብ ነው። እኛ ወተን ከጮህን በኋላ ለምን እንደዚህ ይደረጋል ብለን ካልን በኋላ እንግዲህ ሊቀ ጳጳስ ጋር ሄጄ ቀይሬ አስቀይሬዋለሁኝ እና መጋቤ ሐዲስ የሚለው እንደው ይቀየርልኝ ብዬ እንደው እና ምንድነው መጋቤ ሃይማኖት ይሆንልኝ ብዬ እንደዚህ ሲጀመር አስራቱም እኮ ስርዓት እኮ እንዲህ አይደለም። በነገራችን ላይ እንደው ሊቀ ጳጳሱን ሄጄ ዝም ብዬ እንደው እስቲ እንደዚህ በሉኝ እንደዚህ እኮ አይቻልም እኮ ሙያ እኮ ነው እንትን የሚለው ስሙን የሚያመጣው ሙያ ነው፣ አገልግሎት ነው። ገብታችኋል? ለቤተ ክርስቲያን ምን ያህል አገለገልክ የሚለውን ነገር ለዛውም በተማረ ማለት ነውና በኖረ እንጂ ዝም ብሎ ብድግ ብሎ እኔ ሄጄ ማን ነው እሱ ለሰናበት ይሄው እናቀው እኔ ላይ እንደዛተውና ለማስፈራራት እንደሞከረው ማናቀው አይነት ማስፈራራት የሚሆን ዛቻ ወይም ደግሞ እንግዲህ ከዛም ከዚህ የሚያጠራቅመው ገንዘብ ይኖራል። በዛ የመደለል ነገር ከሁለት አንዱ ነው የሚሆነው። ዞሮ
ከሌለ በስተቀር እንዴት ነው በዚህ ልክ እንደሚቻለው? ይቻላል ወይ እንደዚህ? እኔ ይህንንም ሰምተው ራሱ ዝም የሚሉ በዙሪያው ያሉ መምህራን መጋቢ ሐዲስ መጋቢ እንደዚህ እያልን የምንጠራቸው እኔ እንዴት አስቻላቸው? ጥሩ ነው ወይ እንደዛ በዚህ ልክ ዝም ማለት? እዛው አካባቢ ምናልባት አስፈላጊ ከሆነ በነገራችን ላይ ስም እንግዲህ ቆየት እያልን ልንጠራ እንችላለን። ስም እየጠራን ቪዲዮ ልንሰራ እንችላለን። ስም እየጠራን እንደዚህ ላይቭ ልንገባ እንችላለን። ወጥተው መናገር አለባቸው። ትክክል አይደለም እንደ ያለ የውንብድና ስራ እና ለማንኛውም ብዙ እንትኖች አሉ። እንግዲህ ጉዳዩን ያልሰማችሁ ያላያችሁ ትኖራላችሁ። ግን እስኪ እኔ ጋር ደግሞ ባለፈው ትክክል አይደለም ወንድማችን አማን እስኪ ይቅርታ የጠየቅበትን ነገር እስቲ በትክክል ለምን እኛ እንደዛ ስንጠራህ ለምን መተህ ይቅርታ አትጠይቅም? ለምንስ አልጠየቅም? እስካሁን ባለው የማይሆን አካሄድ ነው አሁንም እየሄድክ ያለኸው ብለን ልናዋራው ስንሞክር እንግዲህ እኔ ጋር ደውሎ የዛተበት ሁኔታ አለና ጭራሽ ደግሞ ከፍ ብሎ ጉዳዩን እንግዲህ ወደ ዛቻና ማስፈራሪያ ይሄ መጨረሻ ነው አርፋ አትቀመጥም ወይ እንደዚህ የሚሉ ነገሮች ወደ እኔ ነው የመጡትና እስኪ እነሱን ነገሮች መጋቢ ሐዲስ በተወሰነ መልኩ ላስደምጣችሁ። እሺ ቀጣ ደወለ። ሄሎ ወንድሜ ክርስቶፎሮስ ብታረፍ አይሻልም? ማልበል ወንድሜ በነገራችን ላይ እዚህ ጋር ማልበል የምለው ጠፍቶኝ ምናምን አይደለም ወይ ስልኩ የነበረ የሆነም አይደለም። የኔ ስልክም እንግዲህ የሰጡት አካላት ሰጥተውታል። ኦኬ ምንም ችግር የለውም እንተዋወቃለንም። ግን ራሱ እንዲናገር ከመፈለግ ነበረ። ያው ይለያል፣ ምንም ችግር የለውም። ሄሎ ወንድሜ ክርስቶፎሮስ ብታረፍ አይሻልም? ማልበል ወንድሜ እረፍ ብያለሁ። የመጨረሻ ነው። አማን ነህ? ያ እረፍ ብያለሁ የመጨረሻ ነው አለ። እንግዲህ አንለት አማን ነው ወይ ስለው ዘጋ ማለት ነው። እና እንደዘጋ እንግዲህ እንደገና ደግሞ መልሼ እደውልልሃለሁ። አማን እንዴት አለ ወንድሜ? እየዛትክብኝ ነው? እኔ ጋር ተገናኝተን እናውቃለን። አንተና እኔ በቤተ ክርስቲያን ጉዳይ ስትወሰልት ነው ያዝኩህ። ሌባና ወንበዴን ማንንም ነው የማልመረው። ምን እየዛትክብኝ ነው? አንተ እየዛትክብኝ ነው? እሺ እየዛትክብኝ ነው? ያ ምክንያቱም አሁን እዚህ ጋር ለምንድን ነው ዝም ያለው? በአንድ በኩል ነቄ ለመሆን ይሞክራል፣ በአንድ በኩል ደግሞ ሞኝ ነውና ሪከርድ ሊደረግ እንደሚችል ስለገባው ይሄ መጨረሻ ነው። በአካልም ተገናኝተን አናውቅም፣ እንደዚህም አይደለም እንደዛ ስለዛ ብታርፍ ይሻልሃል ነው ያለውና እኔ ደግሞ አይ እኔ እንደው ይቅርታ አድርግልኝና ለሌባና ለወንበዴ በቤተክርስቲያን ጉዳይ መተውብኝ ምንም አይነት ዛቻና መስፈራሪያ የሚያቆመኝ አይነት ሰው አይደለሁም አይነት የሚል ምላሽ ነበር የሰጠሁት በወቅቱና እንግዲህ እሱ የፈለገውን አይነት አካሄድ ይሄድ ምንም ችግር የለውም። ቤተክርስቲያን ግን እውነት ለመናገር ታሳዝናለች። አባት እንደሌላት ልጆችም እንደሌሏት በዚህ ልክ አይኑን አፍጦ ጥርሱን አግጦ ወንበዴያዊ በሆነ አካሄድ ለአንዳንዶቹ እዚህ ማህበራዊ ሚዲያ ላይ ገንዘብ እስከ መክፈል ድረስ ነው የሚደርሰው ይባላልና እንግዲህ በአትሊስት የምንሰማውን ጭምጭምታ ነው። መሬት ላይም ባለው እንዲህ አይነት አካሄዶች እንዳሉ ይሰማል ዞሮ ዞሮና በዚህ ልክ እንግዲህ እየሄደ ያለ ሰው በጊዜ ባክህን ተመለስ፣ አሁንም ወደ ራስህ ተመለስ። በዛም በዚህም የሰበሰብከው ገንዘብ እንትን አይልህም፣ ዝናውም የትም በቃ እንዲሁ ይቀራል። የበደልካትን እህት ካሳት፣ የበደልካትን ቤተክርስቲያን ካሳት ከመቼውም ጊዜ በላይ ደግሞ እና ወደ ቀልብ ተመለስ፣ ንስሐ ግባ። ዲያቆን አይደለህም? አስቀምጥ፣ የምታደርገውን ነገር አስቀምጥ። ትክክል አይደለም። በቤተክርስቲያን መሸቀሉ ይብቃ ከዚህ በኋላ። በቃ ምንድነው እስቲ የጎደለብህ ነገር ምንድነው? እሱም ይናገራል። በነገራችን ላይ ምንድነው የጎደለብህ ነገር? ምንድነው ያጣኸው? ሁሉንም ነገር ቤተክርስቲያን ሰጥታለች። እረፍ ነው ያልነው አይደል? ከዚህ የተለየ ነገር ብለነዋል። እና ቤተክርስቲያንን ግን በአደባባይ ለምን በዚህ ልክ በያማንያን ዘንድ ሳይቀር እንድትሰደብ ለምን አደረካት ነው ያልነው። እንደዛ እኮ ነው ያልነው። እና ንስሐ ግባ እባክህን። እና በአደባባይ ነው ይህንን ጉዳይ ያደረከው። በአደባባይ ናና ማጥራት ያለብህን ነገር አጥራ ነው ያልነው። ዛሬም እያልን ያለነው በዚህ አጋጣሚ ከስርም እየሰማ ነው። ብዙ አካውንት ነው ያለውና በዋናው አካውንት ባታዩት በሌሎች አካውንቶች ገብቶ ይሰማል። አሁንም ቢሆን መምጣት ነው የሚያዋጣው ወንድም አለ።
እንጂ የሆነ ጊዜ ገሌላ የሆነ ጊዜ ከዛዛቻ ከዛ ምንም አታመጣ። ምንም ነው የምልህ። ምንም አይ ነው እንዲህ አይነት የወንብድና ስራዎች እኔ ሲጀመር ልንገርህ በእግዚአብሔር እንኳን የምታምን አይመስለኝም። እኔ ስገባበት ይሄንን አምኜ ነው። በእግዚአብሔር ደግሞ የማያምን ሰው ምን ሊያደርግ እንደሚችል አንተን በማየት እኮ መማር ይቻላል። እዛ የምታደርገውን በሙሉ ድራማ ማለት ነው። በነገራችን ላይ እግዚአብሔር መንፈስ ቅዱስ የተለያቸው ሰዎች እንዲህ ነው የሚያደርጉት። ለእናንተ ዲያቆን ናቸው፣ ግን ሰይጣን ናቸው። ሪሊ ሰይጣን ናቸው ማለት ግብራቸው ነው የምላቸው። ለእናንተ እንደዚህ የሚያገለድሙ መጋቢ ሐዲስ ምናምን ናቸው። ሪሊ ግን ህይወታቸው ግን በቃ ሌላ ነው ማለት ነው። ስለዚህ ድብና አድርጌ ነው የማውቀው፣ ድብና አድርጌ ነው የምረዳ። እንዴ ምን ሆነ ነው ሞኝ ይመስላለሁ እንዴ? እና በዚህ ልክ ቤተክርስቲያን የተዳፈረ ሰው እኔንም አንዱን ግለሰብ ምን ይሄ ምን ሳላቅበት የገባውበት መንፈሳዊ ትግል የለም እና በዚህ ልክ ነው አሁንም እየሄደ ደግሞ አንዳንዶቻችሁ ደግሞ እያጨበጨባችሁለት ምናልባት ጉዳዩን ደግሞ ባለመረዳት እንደው ችግር የለውም እኮ እኛ ይቅርታ አድርገንልሃል እንደው በቃ ችግር እያላችሁም የምንመለከተውና ጀግናው የማይሰበረው ምናምን እያላችሁ ማለት ነው። ቤተክርስቲያን ላይ ያላገጠ እስቲ አሁን እዚህ ጋር ፎቶ ላይ የምትመለከቱት ምናልባት በቅርብ ለመጣችሁ ይሄ አለባበስ ምን የሚሉት አለባበስ ነው? እንዲህ ያለ ካባ እንዲህ ያለ ሻሽ እንደውም ወረቆብም ሳይሆን አይቀርም እያሉኝ ነው ወንድመቶቼ። እኔ እንግዲህ ዝቅ አድርጌው ሻሽ አድርጌዋለሁ። እዛ ልብሰ ተክህኖ ከነመጾር መስቀሉ የምን የዲያቆናት ግን ዲያቆን ነው ወይ? አይደለም። እሱ ራሱ ባንደበቱ ተናግሯል። እና ለምንድን ነው በቤተክርስቲያን እንደዚህ ያለ ድራማ ያስፈልገው? ወይ እዩ ይቅርታ፣ አሁን ያየሁት እንትንከን እዩ ፈልገኝ ነው አንድ ሀሳብ እናገርና እወርዳለሁ። እሺ ሀሳባችሁ ከመደበላለቁ በፊት እኔ አንድ ሀሳብ አለኝ። አሁን ለምሳሌ ከትላንትና ወዲያም ይህን ቮይስ ሰምተነዋል፣ በደንብ አስደምጠውናል። እርሶ አሁን ብዙ ጊዜ እሱ መታወቂያ ይላክልናልና የእሱ መታወቂያ ይሁን አይሁን ምናምን ነገር እርግጠኛ አይደለንም። በእርግጥ ታችናት ያለም የእሱ መታወቂያ ይኖራታል፣ ሌሎቻችሁም ይኖራችኋል። እሱ መታወቂያ ላኩልንና ባለበት አቅራቢያ ወይ ደግሞ አሁን እሱ አዲስ አበባ ይኑር አይኑር ምናምን ነገር ምንም የሚታወቀው ነገር የለም። መታወቂያውን አስቀምጡና ሄዳችሁ ክስ መስርቱና ከኛ ጋር ኮንታክት ለምን አታረጉትም ክርስቶፎርስ? ምክንያቱም ይሄ አሁን እናንተ እንደቀላል ቲክታክ ላይ የምታወሩት ነገር ነው። ይሄኛው ቮይሱ እሱ የተናገረው ቮይስ እንደቀላል ነው እያሰባችሁት ያላችሁት። ዛቻ ነው። ዛቻ ደግሞ በአንድ በሚኖርበት ሀገር ላይ እንደዚህ አይነት ዛቻ በጣም ብዙ አይነት ቅጣት ሊያስቀጣ የሚችል አይነት ሁኔታ ሊያዳርስ ስለሚችል በራሱ ለምን እንደዚህ አልክ ምናምን ተብሎ ለመጠራት ለመክሰስም እንዲመች መታወቂያውን በስነ ስርዓት አስቀምጦ ክስ መመስረት ያስፈልጋል። እንደግል ነው እንደ ቤተክርስቲያን ሳይሆን በእርሶ ላይ የተደረገውን ነገር ክስ መስርተው ከዛ በኋላ ማን ነው ሲባል ይሄ ሰውዬ መታወቂያው ስለሚታወቅ ከዛ በኋላ እኔም ደግሞ የበኩሌን ስለማደርግ እርሶ ክሱ ለምን አይጀምሩት? በጣም አው ሲምፕል እኮ ነው። ቤተክርስቲያን ምናምን ነገር ላይ እንደዚህ ያደረገ ምናምን ነገር የሚባለው ነገር ይተውትና እንደው ይወራ ችግር የለውም። ክሱ ለምን አይመሰርቱም? እርሶ እኔ ከጎኖት አለው ያ ችግር ያሁን እሱ ቀጣይ መታወቂያው ትክክለኛ ሪል አሁን ማንም ሰው የሚልክልኝ አይደለም። እርሶ ሙሉ ስሙን ካወቁት ሙሉ ስሙን ቁጭ አድርገው ክስ ከመሰረቱ እዛ የመሰረቱበት አካባቢ ላይ ወይ ደግሞ እሱ የሚኖርበት አካባቢ እንዲታወቅ የሚፈልግ ከሆነ ክሱን እዛው ሪፖርት ከተደረገ ካሁን በኋላ በማንኛውም እንቅስቃሴ ላይ ይሄ ሰውዬ የመጠየቅ ግዴታ ስላለበት ፖሊስ ራሷን በህግ ደረጃ ከሄደ ክስ ከተመሰረተ ይሄ ሰውዬ ኦልሬዲ በጥርጣሬ ውስጥ ነው የሚቀመጠው። ስለዚህ አሁን ቲክታክ ላይ ላለው ማህበረሰብ ያለውን የተናገረውን ንግግር አሁን እናንተ እንደቀልድ ነው የምታዩት። አሁን ለምሳሌ አታርፍ ምንም ብሎ መናገሩ በራሱ አንድ ግለሰብ ላይ የፈጠረው ይሄ የሆነ አንኮንሲሽን ሰዎች የመረበሽ አይነት ስሜት የፈጠረው የደወለበት መልእክቱ ራሱ ትክክል ስላልሆነ ስልክ ቁጥር ብቻ አይደለም የሱን ቮይስ ይዞ ሄዶ ከነስሙ ማስቀመጥ ነው። ከኔ ጋር ያወሩና የትኛውን ፖሊስ ጣቢያ ገብተው ይሄን ነገር ሲያስቀምጡ እኔ በስነ ስርዓት ያለውን ነገር አስተካክላለሁ። አንድ ሁለተኛ ነገር ለዚህ ማህበረሰብ ማስረዳት አያስፈልግም። እርሶን ለማስጠንቀቅም ሆነ ምን እንደሚያደርጉት ነገር ምን ያውቃሉ? እርሶ
የሚያውቁት ነገር አለ? ማን እንደሚልኩበት እኮ የሚያውቁት ነገር እኮ የለም። ስለዚህ ሪፖርት ማድረጉ ተገቢ ነው ብዬ አምናለሁ። ልክ እንደ ተማረ ሰው እናስብካለን። ሪፖርት ያድርጉ። ከዛ በኋላ የሰውዬ ከየትኛውም ቦታ ላይ ተፈናቅሎ መጥቶ ይገባታል። ከዛ በኋላ ከቤተ ክርስቲያን አካል ሳናስታክከው በራሱ ጥያቄ ይጠየቃታል። በህግ መንገድ ይጠየቃታል። ሳይወድ በግዱ ወደደም ጠላም ማንም ሰው አይገላግሉም። በቃ ይጠየቃታል። ስለዚህ ይሄኛው እርሱ የያዙት ቮይስ ለማንም ሰው ማስረዳትም ቅንጣት ታክል አያስፈልግም። በቀደም ሰምተነዋል። ግን ማን ይክሰስ ነው? እርሱ ነው ማስፈራሪያ። እዩዬ ምንድነው እሱ ቀጣይ የሚመጣ ስቴፕ ነው። ምንም ሐሳቡን ምንም ቀጣይ ነው እኮ ይሄ አሁን ነገ ምንድነው? ምን ያውቃሉ? ቆይ ማስረጃ ምን ማረጋገጫ አሉት? እርሱ ማረጋገጫ አሉት? የምን ማረጋገጫ? ዛቻ እኮ ከባድ ነገር እኮ ነው። ማድረግ እኮ ጥሩ ነገር ነው። ዛቻ ከባድ እኮ ነው። ያው ምግብ አለበት ሀገር ላይ። አዎ ገባኝ። ነገ ሪፖርት ያድርጉና ሙሉ ስሙን መታወቂያውን ይላኩልኝ። ፖይንቴ እንዴት ነው መሰለ፣ ሐሳቡ ትክክል አይደለም ለማለት ሳይሆን ያንተ እኔ አሁን አመጣጤ እዛ ጋር መሬት ላይ ምንም የሚሰራ ነገር አይደረግም። ለምሳሌ ክሱ ምኑ ዝም ብዬ ተዋለው እንደቀለለ ያዋለው ምናምን ለማለት ሳይሆን ሰው ግን ማወቅ አለ። የምን ክስ እርሶ ቢተውት ማንም አይተውም። ዛቻ እኮ ነው እኮ ገብቶኛልና እኔም ሐሳባችሁ ዛቻ እኮ ነው እኮ የአቡነ ሐራ አስተዳዳሪ የተናገሩት እናሰማችሁ ከይቅርታ ጋር። እሺ አንዴ ቆይ ፈረሰኛው ታሰማናለህ። እዩ ሐሳብክን ወስጃለሁ። እሺ ግን እኔ አመጣጤ ዛሬ እዚህ ጋር ያለ ሰው ሚዲያ ላይ ያለ ካልተመሰረተ ግን ትርጉም የለውም ነው ክርስቶፎሮስ እንዲረዱ ይፈልገው። ክስ ካልተመሰረተ ትርጉም የለውም። እሱ ችግር የለውም እንሄድበታለን። ማንም ሰው እውነት አይሰጥም። ማንም ሰው ሐሰት ሊሰጥ አይችልም። ክስ ይመስርቱና ትክክለኛ ሙሉ ስሙ ቁጭ አድርጉና ስጡ። ከዛ በኋላ ክስ ሲመሰርቱ ያ ሰውዬ የታባቱን ጉድጓድ ቢገባ የትም አባቱ ያመልጣትም። በቃ አለቀ። ሪፖርት ስለሚደረግ በዛ ቦታ ላይ ሌሎች ሰዎች ሊጎዳ ይችላል በሚል ሰበብ መከላከያ ውስጥ ቁጭ ብሎ እስር ቤት ውስጥ ቁጭ ብሎ ተቀምጦ ሰዎች በነፃነት እንዲንቀሳቀሱ ማድረግ መቻል ነው። በቃ አለቀ። እርሶ ላይ ዛቻ ከተደረገ ነገ ሌላ ሰው ከመግደል ወደ ኋላ አይልም። መግደል ይቀላል እያልኳችሁ ነው ያለሁት። መዛት ማለት ከመግደል በላይ ነው። ማቀድ በራሱ ከመግደል በላይ ነው። ምን ልታረግ አስበህ ነበር ተብሎ ይጠየቃል ሰው ወንጀለኛ ሲያዝ። በዚህ ቮይስ ብቻ ከባድ ክስ ይመሰረታል። አመኑኝም አላመኑኝም። ስለዚህ ማድረግ ያለበት ይሄኛው ቮይስ በራሱ ሊያስጠይቁ ስለሚችል ሙሉ ስሙን ይዘው ሄደው እንዲህ ተደርጎ ተዝቶብኛል፣ ምን ራሴን ልከላከል ወይስ እሱም በመከላከልበት ሰዓት ላይ የማደርገው ነገር እንዳለ እኔ ላይ ይፈረዳል ብለው ቃሎትን ከሰጡ አውቶማቲካሊ እርሶ ላይ ያደረገው ዛቻ ሌላው ላይ እንደ ግድያ ስለሚቆጠር ይህ ሰውዬ በቁጥጥር ስር መቀመጥ ስላለበት ይህን ነገር ቢጠቀሙ አንድ ትክክል ነው ብዬ አምናለሁ። ሁለተኛ ነገር ቲክቶክ ላይ አሁን እኛ የምናደርገው ማህበረሰቡ እንዲነቃ እንጂ እርሶ ላይ የተደረገው ነገር ቲክቶክ ላይ ያለው ማህበረሰብ እንደው እሱ እንዲጠላ ይደረጋል እንጂ ምንም ነገር አይፈይድም። በህግ መንገድ ከተሄደ ግን አንድ መንገድ ሄደናል ተብሎ ይመሰገባል። ስለዚህ ቮይሱ ብቻ እሱ ሌላ ሰው እንዳይጎዳ ተደርጎ በአንድ ቦታ ላይ እንዲቀመጥ ይደረጋል። ከዛ በኋላ ክስ መመስረት ይጀምራል። በራሱ ዛቻ በራሱ የተገደለ ሰው በነገራችን ላይ ካሳው ራሱ ትንሽ ነው። ዛቻ ግን ከዛ በላይ ነው። ህጉን ስለማታውቁት ዛቻ ማለት ሊፈጽም ያሰበ ሰው ተብሎ የሚቆጠረው አንድ ብሎ ሄዶ 2-3 ሊያጠፋ ይችላል ተብሎ ስለሚታሰብ ዛቻ ከባድ ስለሆነ ይሄኛው ከባድ ማስረጃ ስለሆነ ነገ ክስ ተመስርቶበት ሙሉ ስሙን በትክክል ይዛችሁ የመታወቂያ ስሙን ይዛችሁ ከሳችሁ ስታበቁ ላኩልን። እኔ እዛው የተከሰሰበት ቦታ ላይ ሪፖርት አድርግላችኋለሁ። ጨርሻለሁ። ያመሰግናለሁ። እሺ እናመሰግናለን። እዩ አይ ሐሳቡ ቆንጆ ነው። አይ ነው እንትኑ በተለይ ግላይ እንትኖቹ ምናምን የመክሰሱ ምኑ እኔም ሄድበታለሁ በደንብ እሱ ምንም ወደ ኋላ ምንልበት አይደለም። እሱ ብቻ ሳይሆን ሌሎች አሉ የሚከዱ ስቴፖችም ይኖራሉ። ያው አንዳንዱን ነገር እዚህ በአደባባይ ስለማንናገረው ነው ሌላ አይደለም እንጂ ሐሳቡ በጣም ቆንጆ ሐሳብ ነው የሰጠኸው። እዩ
እርሶ እንደ ቀልድ ነው ያዩት አይደል? አይ እንደ ቀልድ አይደለም ያዩት ያለው አቻውን ለብቻ እንደ ግለሰብ ይዩት፣ እንደ ግለሰብ ያዩት አይደለም። ካልሆነ ግን ነገ የሚቀጥል ነው ምናምን ነገር ከተባለ ግን አይ እንደ ቀልድ አይደለም። በቃ ጨርሻለሁ። ሰላም። እንደ ቀልድ አላየውም። ያ እንደ ቀልድ አላየውም። ዋናው ፖይንቱ ግን ምንድነው መሰላችሁ? እዚህ ማህበራዊ ሚዲያ ላይ ያላችሁ ወንድመቶቻችን እንድትነቁ እንፈልጋለን። ቀላል ነገር አይደለም። ባይዚ ሚዲያው ከተጠቀምንበት ያለማል፣ እንደዚሁም ደግሞ ዝም ብለን ከተዘናጋንበት ያጠፋል። ምንም የሚታወቅ ነገር ነው እና እንደውም በዚህ በፖለቲካው ዓለም አራተኛው መንግስት ሁሉ ይባላል ነገር አይደል? እንደዛ አይነት አባባል ሁሉ አለው። ሚዲያው ቀላል ነገር አይደለም። እሱም የሚዲያን ጥቅም ስለሚያውቅ ነው። ሚዲያውን ምናልባት ዞር ቢል ሁሉ ነገሩ ስለሚዘጋበት ያ ነገር አላስችለው ብሎ ነው እንግዲህ አይኑን በጨው አጥቦ በፈጣጣው የመጣውና ብዙዎች ሊሸውድ የሞከረው ማለት ነውና አሁን ያ ነገር እንዳይሆን የትኛውም የቤተክርስቲያን ልጅ የቤተክርስቲያን ጉዳይ ያገባኛል ይመለከተኛል የሚል ሰው ከቤተክርስቲያን ጎን ከእውነት ጎን እንዲቆም ገብታችኋል አይደለም? በነገራችን ላይ እንደነዚህ ያሉ ሰዎች አስፈላጊ የሆነ ህጋዊ እርምጃ እንዲወሰድባቸው እንደዚሁም ደግሞ ምዕመናኑን ደግሞ በራሱ ምንድነው ለምሳሌ ሚዲያው ላይ ሲመጡ ኢግኖር እኮ ራሱ መግጨት ማለት ነው። ነው ትክክል አይደለም ይሄን ነገር በትክክል አደረክም ብሎ ራሱ ፊቱን ራሱ ምዕመኑ ቢያዞርባቸው ሌሎችም ይደነግጣሉ። በነገራችን ላይ አስተማሪ የሆነ እርምጃ እንደዚህ ቢወሰድ ማለት ነው ህጋዊ የሆነ እርምጃ እንደዚሁም ደግሞ በቃ እኛ እዚህ ለምሳሌ ሚዲያው ላይ ማድረግ ያሉብን ነገሮች አሉ አይደል? አንፎሎ ማድረግ ሊሆን ይችላል። ብዙ ነገሮች አሉ እኮ አንዳንዴ ግዴታ ነው መናገር የማይጠበቅብኝ ማለት ነው። እዚህ ሚዲያውን በተመለከተ ለምሳሌ ቪዲዮዎችን በመስራት ነው ለብዙዎቹ ግንዛቤ እንደዚህ በመስጠት ሊሆን ይችላል። በዚህ ልክ እንድትነቁ ነው እኛ አሁን በዋናነት የፈለግነው እንጂ ለምሳሌ እኔ ጋር የተዘታብኝ ዛቻ ቤተክርስቲያን ላይ የሆነው እንዳጠቃላይ ያን ነገር አቅልዬ ሊወስደው አልችልም። አይ እኮ ምንም አይደለም እንደው ዝም ብሎ ነው እንጂ እኮ ዝም ብለህ ቁጭ በል ምናምን ብትሉኝ ራሱን ያልሰማችሁም። ምክንያቱም እኔ ማንነቱንና ማንነቱን በደንብ ስለምረዳው ማለት ነው እና ምንም ወደኋላ የምንልበት ነገር የለም።